ማንንም አትናቁ። ሕይወት አዘንብሎባቸው ራሳቸውን ጥለው በቆሸሹ ሰዎች ንጽህናችን ሊጸየፋቸው አይገባም። በእውነት ሳምንት እኮ ውሃ ቢጠፋ ሳምንት እኮ ውሃ ብናጣኛም እንደነሱ እኮ ምን ሆነው ነገ ስንሞት ደግሞ ከዚህ የባሰ ነው ምን ከረፋው። በእውነት ሰውን መናቅ መመጻደቅ ነው። ምን ያመጻድቃችኋል? ለምንድን ነው ሰዎችን የምትንቁት? ማን ነው ራሱን አስተካክሎ የፈጠረ ሰው አለ እንዴ? ራሱን አስተካክሎ የፈጠረ ሰው ራሱን የሰራ ሰው አለ ወይ? ማንም እኮ የለም። ያለን ሁሉ የተቀበልነው ነው፣ የሰጠን እግዚአብሔር ነው። ልንንቅበት አይገባም። በእውነት ለራስ የተለየ ክብር ሰጥቶ መኖር ያዋርዳል። ራስን ማክበር ያዋርዳል። እግዚአብሔር ሲያከብረን ነው፣ ሰዎች ሲያከብሩን ነው መልካሙ ነገር። ሰው አይነስባችሁ። እንዲያው አንድ የሚገርመኝ ሐሳብ አለ እዚህ በሐዋርያት ሥራ ምዕራፍ 12 ላይ ያለ ሐሳብ፣ እሱን ላንብብላችሁ። እንዲያው ራስን ማክበር የእግዚአብሔርን ክብር መቀማት ምን እንደሚያመጣ ላሳያችሁ። የሐዋርያት ሥራ ምዕራፍ 21 አንድ የሚገርመኝ ታሪክ አለ ሁሌ ሳነበው። ምዕራፍ 21 ምዕራፍ 12 ከቁጥር 21 ጀምሮ ያለውን ቃል ላንብብላችሁ። የሐዋርያት ሥራ ምዕራፍ 12 ቁጥር 21 እስከ 23 በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ፣ እነርሱንም ተናገራቸው። ሕዝቡም የእግዚአብሔር ድምፅ ነው የሰውም ድምፅ አይደለም ብለው ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። በዙፋን ተቀምጦ ልብሰ መንግስቱን ለብሶ አዋጅ ሲናገር መቼም ሰው አብዝቶ ነው የሚጠልፍ። መቼም የሰው ምስጋና ገደል ነው የሚከል። ለዛ ነው መጽሐፍ ቅዱስ ሲናገር ከፍ ከፍ ሲያደርጉላችሁ ሲያመሰግኗችሁ ወዮላችሁ ይላል። ሄሮድስ በዙፋኑ ተቀምጦ አዋጅ ሲናገር ይሄ ድምፅ አሉ የእግዚአብሔር ድምፅ ነው የሰው ድምፅ አይደለም። ስለዚህ ይሄን ክብር ስለተቀበለ እግዚአብሔር መልአክ በትል መታው። ሰዎች ሲንቁን ብቻ አይደለም እኮ የማይገባንንም ክብር ሲሰጡን መጸየፍ አለብን። ዮሐንስ መጥምቁ ታዲያ አንተ ክርስቶስ ነህን ሲሉት ምን አለ? እኔ አለ የጫማውን ጠፍር የጫማውን መዛቢያ ልፈታ እንኳን የማይገባኝ ነኝ አለ። ከኔ በኋላ የሚመጣው ከኔ በላይ ነው፣ ከኔ ይልቃል አለ ዮሐንስ። የእግዚአብሔር ሰው እንደዚህ ነው። ልብሰ መንግስት ለብሶ በዙፋን ተቀምጦ መሬት ውስጥ እንደበሰበሰ ሬሳ ሆነ ሄሮድስ። የክብር ልብስ አዋረደው፣ የምስጋና ድምፅ ቀበረው ሄሮድስን። በክብር ልብስ ወጦ እግዚአብሔርን ማክበር ስላልቻለ ተዋርዶ ተመለሰ። ሕዝብ እየሸነገለ የገደለው ሰው ነው ሄሮድስ። የውሸት የለበጣ ዜማቸው በሐዘን እንጉርጉሮ ተለወጠ። ሰዎች ከፍ ከፍ አደረጉት፣ እግዚአብሔር ግን አዋረደው። የማይገባ ክብር አያስፈልግም። ሌሎችን መናቅ መነሻው ራስን የተለየ ክብር መስጠት ስለሆነ ነው። ሰው ሲያከብርም ሰው ሲንቅም ልክ የለውም። እንደዚህ እንደምናየው ነው። ሲወድህ ንግግርን እንደ እግዚአብሔር ንግግር፣ ድምፅህን እንደ መለኮት ድምፅ ይሰማል። ሁሉ ነገርን የሚወደው ምናምንህን ጨምሮ ነው የሚወድ። ለይቶ አይወድም፣ ለይቶ አይጠላም። ሲንቅም እንደዛው ነው። ጣፋጭ ንግግርህን ያመረዋል፣ ጨዋ አረማመድህን ያክፋፋል፣ ንጹህ ልብስህን ያቆሽሻል፣ ሰውነትህን ይጥላል። ሰው የእግዚአብሔር ዓይን የለውም። ሰው የቅዱሳን ዓይን የለውም፣ የጻድቅ ዓይን የለውም። ያ ቢሆን ሰው እንደ ሰውነት እናከብር ነበር። በእውነት ማንም ሰው እንደ እግዚአብሔር አይከብርም። ማንም ሰውም እንደ አጋንንት አይናቅም። ሰው መካከለኛ ነው። ሰው ምንም መልካም ቢሆን የእግዚአብሔር ጥላ አርፎበት ነው።
መልካም ነገር ሁሉ ከመልካሙ ጌታ ነው። እግዚአብሔርን የሚያስረሳ ምንም አይነት ፍቅር፣ እግዚአብሔርን የሚያስረሳ ምንም አይነት አክብሮት፣ እግዚአብሔርንና ቤቱን የሚያስረሳ የሥራ ባህል ሁሉም የበደል ክምችት ነው። በሴት ፍቅር የጌታን ፍቅር የሚተኩ፣ በሥራ ብዛት የጌታን ጊዜ የሚቀማ፣ በገንዘብ ፍቅር ገንዘብ ማርኮት ገንዘብ አስሮት የእግዚአብሔርን ድርሻ አስራት የሚበላ በቁሙ ትል ይበላዋል። ሄሮድስ ፍጹም ሐሳብ፣ ፍጹም የሆነው ሐሳብ፣ ፍጹም የሆነው ልብ፣ ፍጹም የሆነው ፍቅር፣ ፍጹም ነፍስ፣ ፍጹም መገዛት ለእግዚአብሔር ነው። ሄሮድስ የሰማው ድምፅ ትል አደረገው፣ በላው። በእውነት ሌሎችን መናቅ፣ በእኔ የሰራ እግዚአብሔር በእነሱም አይሰራም ብሎ ማመን ነው። ይሄ እግዚአብሔርን መዘባበት ነው። ይሄ እግዚአብሔርን መስደብ እኮ ነው። እኛ እኮ ከዚህ በኋላ ይሄ ልጅ ሰው አይሆንም ብለን እኮ የጣልነው ሰው አለ፣ በቃ የገመትነው ሰው አለ፣ የመደብንበት ሰው አለ እኮ። እግዚአብሔር ግን ማንንም ለመጥራት አይመሽበትም። እግዚአብሔር ግን ማንንም ለማንሳት አይመሽበትም። የኛ ሲያልቅ እግዚአብሔር ይጀምራል። ወዳጆቼ በእውነት እኛ ስንፈጽም እሱ ይጀምራል። የኛ ምሽት የሱ ንጋት ነው። የኛ መንጠፍጠፍ የሱ መጀመር ነው። እንኳን እግዚአብሔር ምሳሌ የሆነው ሰው የጣልነው ዕቃ እንኳን የምንፈልግበት ጊዜ አለ። ሰው የፈጣሪ አርአያና ምሳሌ ነው። ሰው አምላኩ እርሱ የሞተለት ነው። ሰው አምላክ የሆነለት ነው። የመለኮት ደም የፈሰሰለት እኮ ነው። ሰው አይናቅም። ክርስቲያን ደግሞ ስንሆን በጣም ይጎላል። ክርስቲያን በአንድ ጣራ የሚኖር እኮ ነው። ክርስቲያን ማለት በአንድ ዛፍ ያለ ቅርንጫፍ ነው። ክርስቲያን በአንድ አካል የተቀመጠ ሕዋስ ነው። የትኛውን አካል ነው የምትንቁት? የትኛውን አካል ነው ተቆርጦ ቢወድቅ የምትወዱት? አንድ አካል እኮ ነው ክርስቲያን። የክርስቲያን ዛፍ እኮ ራሱ ክርስቶስ የሆነለት ነው እኮ። ተካዩ አብ የሆነ እኮ ነው። አንዱን አካል መናቅ ራሱ ክርስቶስ የሆነለትን ሰው መናቅ ነው። በእውነት ሌሎችን መናቅ ነውር ነው። አንተ ያስጀመርከው በአንተ ብቻ ያለ ነገር የለም። በሁሉም የነበረ ነው። ሁሉም አልፈውበታል። ከኛ በላይ እኮ በመቃብር ያለ ቆንጆ ይበልጣል እኮ። በምድር ላይ ካሉ ቆንጆዎች በመቃብር ያለ ቆንጆ ይበልጣል። በምድር ላይ ካሉ አዋቂዎች በመቃብር ላይ ያሉ አዋቂዎች ይበልጣሉ። በምድር ላይ ካሉ ሐሳቢዎች ባለጸጎች በመቃብር ያለ ሐሳቢ ባለጸጋ ይበልጣል። ራስን ለምንድን ነው የምትንቀው? ሌሎችን ለምንድን ነው የምትንቀው? በመቃብር ያለ እኮ ራሱ ይበልጠናል። ብዙ ናቸው፣ ብዙ ሰዎች አልፈዋል። እኛም ነገ እናልፋለን። በእውነት ሰውን መናቅ ነውር ነው። እግዚአብሔር ያስበን። እስቲ ወደ ጥቅሱ ወደ ሐሳቡ እንል ጊዜ ካለን መጽሐፈ ነገሥት ባለፈው አቆምንበት እንቀጥላለን። እግዚአብሔር ያግዘን። አራት ለምጻሞች በበሩ መግቢያ አራት ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን ተባባሉ ይላል። ከተማው ተፍቷቸዋል። አራት ለምጻሞች፣ አራቱ ወዳጅ ናቸው። መቼም እግዚአብሔር ወዳጅ አይነሳም። በበሩ መግቢያ ነው ያሉ። በር ተዘግቶባቸዋል። በዚያ ረሃብ ዘመን እንዳይበሉ፣ በዚያ ረሃብ ዘመን እንዳይጠጡ ከበር ውጭ ነው ያሉት። በር የተዘጋባቸውን በር የከፈተ እግዚአብሔር ነው። ሁሉ የገፋቸውን ከተማ ያወረሰ እግዚአብሔር ነው። የተናቁትን ለምጻሞች እግዚአብሔር የሰራባቸው ሰዎች ናቸው። ለምጽ በዚያ ዘመን እንደ ኃጢአት እንደ በደል ይታይ ነበረ። አንድ ሰው የለምጽ ምልክት የለምጽ ነቁጥ ከታየበት ካህኑ ያን ለምጽ ያከባል።
ያችን ወቅት በሳምንቱ ከሰፋ ለምጽ ነው። ስለዚህ ወደ ከተማ ወጦ ዱር ይሄዳል። ልጅ አይሰናበትም፣ ትዳሩን አይሰናበትም። ምንም ነገር ከታየ በኋላ ወደ ከተማ ውጭ ይሄዳል፣ ይሰደዳል። እስኪ ነፃ ዘመኑ በጫካ ይፈጸማል። ብቻን ማደር ነው ለምጽ፣ ከሰው መገለል ነው ለምጽ። መላ አካላቸውን ነጽተው መልክ የላቸውም። የማይታዩትን የሚያይ እግዚአብሔር ነው። ለተገፉት መዳረሻ እግዚአብሔር ነው። ለእነዚህ ሰዎች እግዚአብሔር ቤት ሰርቶላቸዋል። በአራቱ ለምጻሞች የሆነውን ነገር ስናይ የሚደንቅ ነገር ነው። እርስ በርሳቸው እስክንሞት ድረስ በዚህ ለምን እንቀመጣለን ተባባሉ። እስክንሞት ድረስ ለረሃብ ለምን ታማኝ እንሆናለን ተባባሉ። ተመካከሩ። ያ የአህያ ራስ የበላ ህዝብ፣ ያ ህግን ጥሶ የተመገበ ህዝብ፣ በፊታቸው የረከሰውን ያቀረቡ ህዝቦች ለእነዚህ ሰዎች ግን አራሩላቸው። ህጉ ለሁለቱም ነው የሚሰራው። የረከሰ አይበላም፣ ለምጻም አይቀርብም። ነገር ግን ለገዛ ጥቅማቸው የረከሰውን በልተዋል። ለሰው ግን አላዘኑም። ዛሬም ቢሆን የምናየው ነው። ለብዙ የሚራራ ህግ ለሰው ሲባል ለምናምንቴዎች ሲባል የተቆለፈ በር ነው። እስክንሞት ድረስ ለምን በዚህ እንቀመጣለን ተባባሉ። ስለዚህም አሉ እንነሳና እንሂድ ተባባሉ። ለምንድን ነው የምንቀመጠው? ለምንድን ነው የረሃቡ ዘመን የተቀመጠንበት ወንበር የሚመችን? እስክንሞት ድረስ ለምን እንቀመጣለን በኃጢአት? እስክንሞት ድረስ አመንዝራ፣ ንፉግ፣ ጠማሞች እስክንሞት ድረስ አመንዝራ ለምንድን ነው የምንሆነው? በወጣትነት ዘመን፣ በጉልምስናም በሽምግልናም ዘመን መጣመም፣ ማመንዘር፣ ስስት ለምንድን ነው የምንቀመጠው? ለምንድን ነው የሚስማማን ክፉ ነገሩ? እግዚአብሔር ከሚወጡት ጋር አብሮ ይሰለፋል። እግዚአብሔር ከተነሱት ጋር አብሮ ይራመዳል። እነዚህ አራት ለምጻሞች እርስ በርስ አልተበላሉም። አራቱ ለምጻሞች ክፉ ነገር አላሰቡም። ከተማ ተፍቷቸዋል። የሚያጽናናቸው የለም፣ የሚበላም የለም፣ የሚሰማቸውም የለም። አጥር ሸፍኗቸው፣ የከተማ አጥር ከልሏቸው ህዝቡ ፈርቶ ነው ያለ። አራቱ ለምጻም ከበሩ ነው ያሉት፣ ከከተማ ውጭ ነው ያሉት። ጠላትን ፊት ለፊት እያዩ እጅግ የፈሩ ሰዎች ናቸው። ከሚወድቀው ቆሻሻ እንኳን የሚበላ ያጡ ናቸው። እግዚአብሔር የተናቀን ያከብራል። ወደ ከተማ እንገባ ዘንድ ብንወድ ረሃብ በከተማው አለ፣ በዚያ ደግሞ እንሞታለን። በዚህ ብንቀመጥም እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ። በሕይወት ቢያኖሩን እንኖራለን፣ ቢገሉን ደግሞ እንሞታለን ተባባሉ። ባሉበት ቢቀመጡም እየተያዩ መሞት ነው። ወደ ከተማቸው ቢገቡም ተወግሮ መሞት ነው። ምግብም የለም፣ ረሃብ ነው፣ ይገላቸዋል። ወደ ሶርያውያን እንኳን ቢሄዱም ሶርያውያን ደግሞ ጠላት ጦር ነው፣ ይገላቸዋል። ስለዚህ ሶስቱም ሞት ነው። ሶስቱም በር የሞት ድግስ ነው ያለው። ነገር ግን ተቀምጦ ከመሞት እየሄዱ መሞት ይሻላል። መሄድ አማራጭ አለው። መሄድ በረከት አለው። የውሳኔ ሰው መሆን ያስፈልጋል። ውሳኔ ከክፉና ከደግ አይደለም። ክፉና ደግማ የሚታይ ነው፣ አማራጭ ያለው ራሱ። ለመምረጥም ውሳኔ ያስፈልግም፣ መልኩ የተለየ ነው። ውሳኔ ያስፈልገው ሁሉም ክፉ ሲሆን በተዘጋ በር የተሻለ በር ለመክፈት ነው። የተለየ በር እየሄድን እንሞታሉ። ወደ ሶርያውያን እየሄድን ካኖሩን መልካም፣ ቢገሉንም ይሁን ብለው ተቀምጠን ከምንሞት ብንሄድ ይሻላሉ። ውሳኔ ያስፈልጋል። ደካማ ሰው ማለት ፍርሃቱን የሚንከባከብ ሰው ማለት ነው። ደካማ ማለት አቅም ያጣ አይደለም። ደካማ ማለት አቅሙን በስርዓቱ የማይጠቀም ማለት ነው። ሰው እንደ ዛፍ ስር አልተቀበለም። ሰው የሚንቀሳቀስበት እግር ተቀብሏል። ስለዚህ መንቀሳቀስ አለበት።
እስከ መቼ እንቀመጣለን? እንሂድ ተባባሉ። እነዚህ አራቱ ለምጻሞች በር ቆመው በር ተዘግቶባቸዋል። እነዚህ አራቱ ለምጻሞች መግቢያው ላይ ቆመው መግቢያ ያጡ ናቸው። መልካቸው ሁሉ የነጻ ነው። የማይታይ መልክን ያላቸው እግዚአብሔር ሳያቸው ግን ታዩ። ዛሬም እንኳን የኛ ርዕስ ሆኑ፣ የኛ ስብከት ሆኑ። ብዙ ለምጻም ነበር በዛ ዘመን። ነገር ግን እግዚአብሔር ያየው ታሪክ ይሆናል። እግዚአብሔር ያየው ትምህርት ይሆናል። መታወሳችን ለትምህርት መጻፋችን የክርስቶስ ዓይን አርፎባቸው ነው። ለተገፉት ወዳጅ እርሱ ነው። እሱ ወዳጅ አይነሳም። አራቱ ሰዎች አራት ናቸው። ወዳጅ አለ እርስ በርስ። መናናቅ ያመጣው የክብር ምልክት አለ። ክፉ ቀን ያወዳጃቸው ናቸው። እነዚህ አራት ሰዎች የውሳኔ ሰው ናቸው። የውሳኔ መንገድ ያዘጋጃል። ቀይ ባህር የተከፈለው እኮ እግራቸው የተሸከሙት ታቦቱን እግራቸው ውሃውን ሲነካው እኮ ነው። የውሃን ጫፍ ሲነካ ውሃው ተተረተረ፣ ከሁለት ተከፈለ። ሳይራመዱ ባህር አይከፈልም። ሳይወስኑ ሳይንቀሳቀሱ የሚሻገሩት ነገር የለም። እግዚአብሔር ውሳኔን ያከብራል። እግዚአብሔር ምኞትን አይደለም፣ እግዚአብሔር እርምጃን ነው የሚያከብረው። ለምን እንቀመጣለን? የጌታ መቃብር ትዝ ያላችሁ? ከሩቅ ሴቶች ምን አሉ? ማን ነው የሚያንከባልልልን እያሉ ያስቡ ነበር በህሊናቸው። ግን እየተራመዱ ነበረ፣ ግን እየሄዱ ነበረ ወደ መቃብሩ። ከባድ ነው ድንጋዩ። በሴት ልጅ አቅም የሚንከባለል አይደለም። ወንድ እንኳን ያንከባለው። መራመድ ሲጀምሩ ግን ተንከባለው ጠብቃቸው። እግዚአብሔር ለሚራመዱ በረከት አለው። አትቀመጡ፣ ውሳኔ ያስፈልጋል። ተቀምጦ ሲያስቡት ሁሉም ነገር ጨለማ ነው፣ ከባድ ነው። ሲራመዱ ግን የማይገለጥ ተራራ፣ የማይከፈት በር የለም። ከራስ ጋር መጓተት፣ ከራስ ጋር ስብሰባ መቀመጥ፣ ከራስ ጋር መወያየት ለረጅም ጊዜ ከባድ ሸክም ነው የሚያመጣው። በእውነት የቁጭት ህይወት ሊሰለቸን ይገባል። ሁሌ መቆጨት፣ ሁሌ መጠዝጠዝ ሊሰለቸን ይገባል። እሱ እግዚአብሔር ቆርጠው ከወጡ ጋር ከነሱ ጋር ይሰለፋል። ለምጻሞች እኮ ለመንካት የተጸየፏቸው እኮ ናቸው። የረከሰውን ለመብላት ግን ህጉን አልያዛቸውም። እነሱ ግን ጥለዋቸዋል። ለራሳቸው ይቅርታን አውጀዋል። ህዝቡ የማይበላው በፊታቸው አቅርበዋል። ለሰዎች ግን መንገድ እንደዘጉ ነው። መንገድ የዘጉባቸው መንገድ የከፈቱላቸው። እስክንሞት ድረስ መጣመም የለብንም። እስክንሞት ድረስ መንፈግ የለብንም። እስክንሞት ድረስ ስስታም መሆን የለብንም። አመንዝራ መሆን የለብንም። ከተቀመጥንበት የሞት ዙፋን ልንነሳ ይገባል። በእውነት እግዚአብሔር ያግዘን። እነዚህ ሰዎች አብረው ተንቀዋል፣ አብረው ተርበዋል፣ አብረው በለምጽ ተመተዋል፣ አብረው ደግሞ እንሙት ብለው ዘመቱ። እግዚአብሔር ከዘማች ጋር አብረው አለ። ኤል ጊቦር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እንሂድ ተባባሉ፣ እንሙት ተባብለው ወሰኑ። ቀጥሎ እንደዚህ ላይ ቁጥር 5 ላይ ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያን ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም አለ። በመሸ ጊዜ እንዳይታዩ፣ በቀን ቢሆን ከሩቅ ስለሚታዩ ቁጥራቸው ስለሚታወቅ ጠላት ያድምባቸዋል። 4 ሰዎች ናቸው ከከተማው የተፋቸው፣ ከከተማው ውጭ አሉ፣ የከተማው በርን የያዙ ለምጻም የተናቁ ናቸው። ተጠግተው ምግብ የለመኑ ናቸው፣ ግን ምግብ ያጡ ናቸው። በረሃብ የተንገላቱ ናቸው፣ የተናቁ ናቸው። ሶርያውያን ያስጨነቀውን ሕዝብ የታደጉ ሰዎች ናቸው። በጨለማ ጊዜ ሲሄዱ ማንም አልነበረም። እግዚአብሔር የከተማን ዳርቻ ወረሳቸው። ምን ተፈጥሮ ነው? የሚገርም እኮ ነው። ቃሉ እንደዚህ ይላል። በጣም የሚደንቅ ቃል ነው። መጽሐፍ ቅዱስ ላይ ካሉ ነገሮች ሁሉ የሚደንቅ ቃል ነው ይሄ። እንደዚህ ይላል። እግዚአብሔር ቃል የሚደንቅ ቃል ነው ሁሉም።
እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ የቄጤያውያንን የግብፃውያንን ነገሥት ቀጥሮ አምጥቶብና ይባባሉ ጀመር። የሚራመድ 4 ሰዎች ናቸው። ነገር ግን እግዚአብሔር በሶርያውያን ሕሊና ላይ የጨመረው ድምፅ የፈረስ የሰረገላ የብዙ ጭፍራ ድምፅ ነው። የሚሄዱት 4 ፈሪዎች ናቸው። 4 ለምጻሞች፣ 4 የተራቡ ሰዎች ናቸው። ሶርያውያን የሚሰሙት ግን የብዙ ጭፍራ፣ የብዙ ፈረስ፣ የብዙ ሰረገላ ድምፅ ነው። ግብፃውያንን ቄጤያውያንን ቀጥረው አመጡብን እያሉ ፈርተው ድንኳናቸውን ሸሽተው ሮጡ። እግዚአብሔር ያለ ውጊያ ድል አለው። እግዚአብሔር ያለ ጦር ድል አለው። 4ቱ ለምጻሞች በጨለመ ጊዜ በፍርሃት ነው የሚራመዱት። ከነሱ ፍርሃት በላይ ግን ጠላት ፈርቷል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። 4ቱ ለምጻሞች የተናቁ ናቸው። እያንሾካሾኩ ነው የሚሄዱ ፈርተው። ሶርያውያን የሚሰሙት ግን የፈረስ ድምፅ ነው። የ4 ሰው ኮቴ ነው የሚሰማው። ነገር ግን ሶርያውያን የሚሰሙት የእልፍ ሰረገላና ጭፍራው ፈረስ ድምፅ ነው። እግዚአብሔር ከዘመተ ድል አለ። እግዚአብሔር ከዘመተ ድል አለ። እግዚአብሔር በተናቀ ይሰራል። እግዚአብሔር የተናቀን ያከብራል። እየሰማን ያለነው እየታየ ያለውን የሚዋሽ ነው። በእውነት ሶርያውያን እየታየ ያለውን አይደለም የሰሙት። እግዚአብሔር በሕሊናቸው የላከው ድምፅ፣ እግዚአብሔር በመልአክ የሰደደው ድምፅ ልዩ ነው። ዕቃ ለመሰብሰብ እንኳን አልተመቻቸውም። ያለውን ትተው ፈረሱን፣ አህያውን፣ ምግቡን ትተው ሮጡ፣ ሸሹ። የሚታየው 4 ሰው ነው። የሚሰማን እልፍ ድምፅ ነው። የሚታየው የፍርሃት ተጓዥ ነው። የሚሰማን ግን ጽኑ ኃይል ነው። እየታየን ያለን የሚሰማውን የሚዋሽ ነው። የሚታየው ስራ ማጣታችን ነው። የሚሰማን ግን ተስፋ መቁረጥ ነው። የሚታየው ዘመድ ማጣት ነው። ቤተሰብ መሞት ነው። እናት አባት መሞት ነው። የሚሰማን ግን ሰማይ እንደተጫነብን ነው። እናት አባትም ቢሆን እግዚአብሔር የሰጠን ርስት ነው፣ የሰጡን ሀብት ነው። ልጅም ቢሆን እግዚአብሔር ሀብት ነው። ሁሉም ምድር ላይ ያለው የእግዚአብሔር ሀብት የእግዚአብሔር ማክበሪያ ነው። የኛ የሆነ ጸጋ ሀብት የለም። እናት አባትም ቢሞቱ እግዚአብሔር ናቸው፣ የሰጠን እግዚአብሔር ነው። የሚታየው ዘመድ ማጣት ነው። የሚሰማን ግን ዓለም ጨልሞብን ነው። 8 ሰው ያስቀየመው ሰው 8 ቢሊዮን የዓለም ሕዝብ ይቀየማል። ሚስቱ ላስከፋችው የኢትዮጵያን ሕዝብ የሚቀየም ሰው አለ። የሚታየው የሚሰማውን የሚዋሽ ነው። በእውነት እየተሰማን ያለው ነገር ከሚታየው በተቃራኒው ነው። ራሳችን ማስጨነቅ፣ ራሳችን መዝለፍ ስለምንወድ ነው። እየታየ ያለው በጣም ጥቂቱ ነው። የሚታዩት 4 ሰው ናቸው። የሚሰማን እልፍ ነው። የሚታየው ሹሹክታ ነው። የሚሰማው ግን ሰረገላ ድምፅ ነው። እግዚአብሔር ዘምቷል። እግዚአብሔር አሸናፊ ነው። እግዚአብሔርን የያዘ ያሸንፋል። አራቱ ሰዎች ሲገቡ ማንም አልነበረም። ከተማውን በሙሉ ወረሱ። በረሃብ የተጓዙት፣ በተናቀ ስሜት የተጓዙት ከተማውን ወረሱ። እንዲያው ሲገቡ ምን ብለው ይሆን? ለዚህ ነው የፈራ ነው እስከዛሬ ያሉ ይመስለኛል። እግዚአብሔርን ያሸነፈላቸው በእውነት እግዚአብሔር ከተዋጋ ሁሉም ድል አለው። እግዚአብሔር ከኛ ጋር ከሆነ ማንም አያሸንፈንም። አራቱ ሰዎች ከተማውን ገቡ፣ ከተማውን ወረሱ፣
ተርበው ነበር። ስለዚህ በሉ ጠጡ። እንደዚህ ይላል። ሁሉ ስለሸሸ እነዚህ ለምጻሞች ከዳርቻው ገቡ፣ በድንኳን ገብተው በሉ ጠጡም። ከዚያም በኋላ ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉት። ተመልሰውም ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉት። የሰው ልጅ መጀመሪያ ረሃብ ነበር ጥያቄያቸው፣ በሉ ጠጡ። ከዛ በኋላ ግን ነገን ሰጉና ወርቅና ብር መደበቅ ጀመሩ። ትናንትን ያሻገረን ማን ነው? ዛሬን ያለነው በማን ነው? ነገን የምንወርሰው በማን ነው? ነገን ያሸነፈ ጉልበት እኮ እግዚአብሔር ነው። ዛሬን በእኛ አቅም ያገኘን ይመስል፣ ትናንትን በእኛ ህልውና በእኛ እውቀት የተሻገርን ይመስል ነገን መስጋት በደል ነው። እነዚህ አራት ሰዎች የመሸባቸውን ቀን የገለጠላቸው እግዚአብሔር ነው። የተናቁትን ያከበረ እግዚአብሔር ነው። የተራቡትን ያጠገበ እርሱ ነው። ሲጠግቡ መልበስ አማራቸው፣ ጌጥ አማራቸው። ከተማ የተፋቸውን ከተማ ወረሳቸው። ሰላምታ የተከለከሉትን ወርቅ አለበሳቸው። ነገር ግን መደበቅ አማራቸው፣ መሸሸግ አማራቸው። በደል ነው። ለራስ ብቻ ማከማቸት በደል ነው፣ ያስጠይቃል። እነዚህ ሰዎች ጠግበው በልተው ጠጣዋል። ነገር ግን ለነጋቸው እያሉ ወርቅና የጌጥ ልብስ ብር ሲሸሽጉ የሚመሽባቸው ሰዎች አሉ። ይችን ምሽት የማይሻገሩ ሰዎች አሉ። በእነሱ ስግብግብነት ምክንያት የሰጠ እግዚአብሔር ነው፣ ልንሰጥ ነው። ጨለማውን ቀን የገለጠልን እግዚአብሔር የጨለመባቸውን ሰው ልናሳርፍ ነው። እግዚአብሔር የወደደን ራሳቸውን የጠሉ ሰዎች እንድንወድ ነው፣ እንድናሳርፍ ነው። እግዚአብሔር ለኛ የሆነው ለሌሎች እንድንሆን ነው። እግዚአብሔር መንገድ የከፈተልን ያበለጸገን ለመትረፍ ነው። እነዚህ አራት ሰዎች በሉ ጠጡ። ሰው እንደዛ ከሆነው ከበላ በኋላ ደግሞ ሌላ ምኞት ያምረዋል። ሰው አያርፍም። ሰው እንደገና ቢፈጠር እንኳን ስግብግብነት ምኞቱ አይረካም። ከድንኳን ድንኳን መመላለስ ጀመሩ። ክርስቲያን እንደዛ አይኖርም። አማኝ ከድንኳን ድንኳን አይመላለስም። አንዱ ድንኳን በቂያችን ነው። ለጥጋባችን፣ ለህይወታችን እግዚአብሔር የሰጠን በቂ ነው። በየድንኳን እየዞሩ ማግበስበስ የአማኝ ባህሪ አይደለም። ሌላው የኛ ድርሻ አይደለም። ሌላው የህዝቡ ድርሻ ነው። እግዚአብሔር ከተማን የሰጠን ለሌሎች ነው፣ ለኛ ብቻ አይደለም። እግዚአብሔር ቀን የጨመረልን ለኛ ብቻ አይደለም። እግዚአብሔር ባለጸጋ ያደረገልን ለኛ ብቻ አይደለም። ይሄ ቀን እንዳይመሽባቸው። እነዚህ አራት ሰዎች ግን ከተቀመጡበት ይወዳሉ መነሳት። ድንቅ ናቸው። ሁሉ ይመለሳሉ። እንደዚህ ያሉ ቀጥሎ ከዚያም ወዲያ እርስ በርሳቸው እንደዚህ ያደረጉ፣ መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነው። እኛም አሉ ዝም ብለን እስኪነጋ ድረስ ብንቆይ በደለኞች እንሆናለን። ኑ አሉ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ። እስኪነጋ ብንጠብቅ፣ እስኪነጋ ብንቆይ በደለኞች ነን። ምክንያቱም ይሄ ምሽት የማይሻገሩ ሰዎች አሉ። ይሄ ምሽት ሲነጋ ቢቆዩ በጣም ብዙ ሰዎች ያልቃሉ። በእውነት እስኪነጋ መጠበቅ የለብንም። ይሄ ምሽት እንደመሸ እንዳይቀር፣ ይሄ ምሽት ለብዙ ሰዎች እንደመሸባቸው እንዳይቀር። ነገ ማይገኙ ሰዎች አሉ። ነገ ማይተርፉ ሰዎች አሉ። በእውነት ተሎ መቸኮል አለብን። ይሉንታ አያስፈልግም። ሰውን ለመውደድ ሰውን ለማገዝ እንዳይመሽብን፣ ቀኑ እንዳይነጋ እንዳይመሻሉ ተነስተን እንናገራለን። ይሄ መልካም ዜና ነው አሉ። ለየምስራች ይሉንታ አያስፈልግም። የምስራች አያድርም። ታውቃላችሁ? አዎ የምስራች አያድርም። ወንጌል አያድርም። ፍቅር አያድርም። ሰዎችን ማሰብ አያድርም። ዛሬ ነው መውደድ፣ ዛሬ ነው ይቅር መባባል፣ ዛሬ ነው ሰዎችን ማፍቀር፣ ዛሬ ነው ለሰዎች መድረስ፣ ዛሬ ነው ያለንን ማካፈል። ሲነጋ እናገኛቸው። እስኪነጋ መቆየት በደል ነው አሉ።
እንሄድ ተባባሉ። ስለዚህ ተነስተው ሄዱ። ጠግበዋል፣ በልተዋል። መጥተውም እግዚአብሔር መንገድ ያዘጋጃል። ወደ ሶርያውያን ሰፈር መጣን። እነሆም ፈረሶችና አህዮች ታስረው ድንኳኖችም ተተክለው ነበር እንጂ ሰው አልነበረም፣ የሰውም ድምፅ አልነበረም ብለው ከተማው ደጅ ጠባቂ ጮሁ። ንጉሱን አያገኙም። ግን ንጉሱ መግቢያ በር አለ። ጠባቂውን አገኙ። ወደ ከተማው ሄድን አሉ። ከተማው የለም። አራቱ ሰዎች የምስራች ይዘው መጥተዋል። ለምጻቸው የምስራቹን እንዳንንቀው፣ ለምጻቸው የምስራቹን እንዳያሳንስብን እንደ ንጉሱ። ንጉሱ ምንድን ያለ? ይሄን የምስራች ሲነገረው ንጉሱ እንደዚህ አለ። ከንጉሱ ቤት ሲወራ የምስራች ንጉሱም አለ በሌሊት ተነስቶ ባሪያዎቹ እንዲያላቸው ሶርያውያን ያደረጉብንን እነግራቸዋለሁ፣ እንደ ተራብን ያውቃሉ። ስለዚህ አለ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛቸዋለን፣ ወደ ከተማ እንገባለን ብለው በሜዳ ተደብቀዋል። ይሸሸጉ ዘንድ ከሰፈር ወጥተዋል አላቸው። አላመነም። እናንተ እግዚአብሔር አሸንፎለታል፣ ግን እሱ አላመነም። እግዚአብሔር ተዋግቶ ድል አምጧል፣ እሱ ግን አላመነም። በትናንቱ የቀረ ነው። ብዙዎቻችን ትናንትን ታቀፈን ሽባ ሆነናል፣ እግዚአብሔር ግን አሸንፎልናል። እግዚአብሔር የከፈተው መንገድ ተዘግቶብናል። እግዚአብሔር ያየልንን አቃተን መውረስ። ለምን? እኛ ትናንታችን ታቀፈን ያለ ንጉሱ ለራሱ የሚነግረው ሽንፈትን ነው። እግዚአብሔር ግን ድል አለው። አራቱ ለምጻሞች የምስራቸው እንዳያንስብን መጽሐፍ ቅዱስ ሲናገር የምስራችን የሚናገሩ እግሮች ምንኛ ያማሩ ናቸው ይላል። መልክ አልተባለም፣ እግር ነው ያማረው። ለምጻም ናቸው። ሲታዩ ቃላቸው አይታመንም። እኛ አገልጋዮች የሚያገለግሉትን አገልግሎት እንጂ ስለ አገልጋይ ሕይወት አይመለከተንም። ብዙ ሰው ስለ አገልጋይ ሕይወት ሲጨነቅ ነው የሚውል። ቃሉን ስማ፣ አንተ ምን አገባ ስለ ሕይወቱ? ስለ ሕይወቱ የሚያገባው እግዚአብሔር ነው። ስለ ራስህ ማትጨነቅ፣ ራስህን ማታይ። ጊዜ ተርፎ ነው ሰውን ለማየት። ሰው ራሱን ለማየት ራሱ ጊዜ የለውም፣ ብቁም አይደለም። እኛ አገልጋዮች የምንቀበለው አገልግሎቱን ነው። ሕይወታቸው የእግዚአብሔር ድርሻ ነው፣ እሱ ነው የሚያይ። አራቱ ለምጻሞች የምስራችሁ እንዳያንስባችሁ። ለምጻቸውን የማየት አቅም የለም፣ የምስራችሁ ትልቅ ነውና። ንጉሱ አላመነም። ሸምቀውብን ነው አለ፣ ሊወጉን ነው አለ። እግዚአብሔር ግን ድል አለው። ስለዚህ ባሪያዎችን ሰደደ ሊያጣራ። ቀጥሎ እንደዚህ ይላል። ከባሪያዎቹ አንዱ መልሶ ከከተማው ከቀሩት አምስቱን ውሰድ። ፈረስ የቀሩ ነበሩ፣ ከተበላው የተረፈ ይመስለኛል። ምክንያቱም ፈረሱን አህያውን ሁሉ በተጨርሰዋል። ከቀሩት 5 ፈረሶች ይላል ይውሰዱና ይዩ አለ። ምክንያቱም ያልተበላ ነገር የለም በዛ ሀገር። ስለዚህ ሄዱ፣ ሰረገሎችን ወሰዱ። በሄዱ ጊዜ እንደዚህ ይላል ቁጥር 15 በኋላቸው እስከ ዮርዳኖስ ድረስ ሄዱ። እነሆም ሶርያውያን ሲሸሹ የጣሉትን ልብስና ዕቃ መንገዱን ሁሉ ሞልቶ ነበር። መልእክተኞችም ተመልሰው ለንጉሱ ነበሩት ተናገሩ። እግዚአብሔር ያሸንፋል። ሶርያውያን እስከ ማዶ ተሻግረው ዮርዳኖስን። አራቱ ለምጻሞች እየበሉ ወርቅ እየፈለጉ ምናምን እየተመላለሱ እነሱ እየሮጡ ነው። እግዚአብሔር የሚያሰማው ድምፅ ኃይለኛ ነበር። ቀጥረውብን መጥቷል እኮ። ምንም የተቀጠረ እኮ ነገር የለም። እኛ ብንቀጥር፣ እኛ ብንዘምት፣ እኛ ብንዋጋ ድል የለም። እግዚአብሔር ከዘመተ ግን ድል አለ። ዕቃን ሁሉ ጥለው ሄዱ። የሰሙት ድምፅ ምን ይሆን? እግዚአብሔር በድምፅ ያሸንፋል። እግዚአብሔር እሱ የሚገዳደር ማንም አቅም የለም እኮ። አራቱ ለምጻሞች እግዚአብሔር የሰራባቸው እግዚአብሔር ያከበራቸው ሰዎች ናቸው። ሁሉን ጥለው ሸሹ። ስለዚህ የህዝቡ ሁሉ ገብቶ ያ የራስ የበላ ህዝብ፣ ያ ኩስ የበላ ህዝብ፣ ያ እርስ በርሱ የተበላላ ህዝብ፣ ሕፃንን ቀቅሎ የበላ ህዝብ እግዚአብሔር አሳረፈው። እግዚአብሔር ያሳርፋል። ህዝቡም ወጥቶ የሶርያውያንን ሰፈር በዘበዘ፣
እንደ እግዚአብሔር ቃል። እንደማን ቃል? እንደ እግዚአብሔር ቃል። ዝም ብለን እኮ የምንጨነቀው የሚሆነው ሁሉ እንደ እግዚአብሔር ቃል ነው። የሚፈጸመው ሁሉ እንደ እግዚአብሔር ቃል ነው። በእኛ ላይ የሆነው እንደ እግዚአብሔር ቃል ነው። የሚደረገውም እንደ እግዚአብሔር ቃል ነው። ቃሉን ማመን በቂ ነው። አንድ መስፈሪያ መልካም ዱቄት በአንድ ሰቅል፣ 2 መስፈሪያ ገብስ በአንድ ሰቅል ተሸመተ። ያ አንድ አህያ በ50 ሰቅል የገዛ ሕዝብ ነገ አለ ኤልሳ፣ የእግዚአብሔር ድምፅን የሚሰማ ነገ በዚህ ሰዓት አለው። ነጋችን የእግዚአብሔር ነው። አየህ፣ በአንድ ቀን በ24 ሰዓት ውስጥ የዘላለም መልስ ይመለሳል። እግዚአብሔር አቅም አለው። ያ ሎሌ አላመነም ነበረ። እንዴት ተብሎ ነው በአንድ ቀን ሰማይ እንኳን ቢነደል ይሄ ሕዝብን ከረሃብ ማዳን አይቻልም አለ። እግዚአብሔር ግን ይቻለዋል። ለሁሉ የማይቻል ለእግዚአብሔር ይቻላል። ነገ በዚህ ሰዓት አለ እግዚአብሔር 1 መስፈሪያ መልካም ዱቄት በአንድ ሰቅል፣ 2 መስፈሪያ ገብስ በአንድ ሰቅል ይሸመታል። እግዚአብሔር ካለ ይሆናል። እግዚአብሔር አይናገር እንጂ እግዚአብሔር ከተናገረ የትኛውም ነገር አይከልለውም። እግዚአብሔር ወይ በእኛ ተናገር በሉ፣ እግዚአብሔር ወይ ተናገረኝ በሉ እንጂ ይፈጸማል። እንደ እግዚአብሔር ቃል ተሸመተ። ሕዝቡ የማይበላ የበላ ሕዝብ በላ። በ4ቱ ለምጻሞች የተናቁት፣ ሀገር የገፋቸው፣ ሰው የተጸየፋቸው እግዚአብሔር ከተማን አውርሶ ለተራቡ አተረፋቸው። ቀጥሎ እንደዚህ ይላል፣ ንጉሱም አለ ያን እጁን ይደገፈው የነበረ አለቃ በሩን ይጠብቅ ዘንድ አቆመው አለ። ሕዝቡም አለ በበሩ ረገጠው። ንጉሱም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረው ሞተ። የእግዚአብሔር ሰው እንደተናገረው ሞተ። ያ ሎሌ ራሱን ያየ ሎሌ፣ ያ ሎሌ እንዴት ያለው ሎሌ፣ የእግዚአብሔርን ክንድ የናቀው ሎሌ አየ፣ ግን አልቀመሰም። በመዳን ቀን የሞተ በበረከት ቀን የጎደለ ሰው ሆነ። ሕዝቡ ሁሉ የቀመሰው ሳይቀምስ ቀረ። የማያምን ሰው አይወርስም። እንዴት ያለ ሰው አይወርስም? የእግዚአብሔርን አቅም የሚገዳደር ሰው አይወርስም። በቀኑ ደርሶ ሞተ። እግዚአብሔር ሰው ለንጉሱ ተናገረው፣ ያው ሆነ። ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በአንድ ሰቅል፣ 1 መስፈሪያ መልካም ዱቄት በአንድ ሰቅል ይሸመታል ብሎ እንደተናገረ እንደዚያው ሆነ አለ። ያም አለቃ እንደተናገረው የእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር አይሆንም ይሆናልን ብሎ የተጠራጠረው ሰው እነሆ ዓይኖች ታያለ ከዚያ አትቀምስም ብሎት ነበር አለ። አሁንም ደረሰበት። ሕዝቡ በበር ረገጠውና ሞተ። እግዚአብሔር ይሰራል። እግዚአብሔር የማይሰራበት ሰው የለም። ስለማናምን ነው እንጂ እግዚአብሔር ያላሻገረው ሰው የለም። እግዚአብሔር 4ቱ ለምጻሞችን ያሳረፈ አምላክ ነው። የተናቁትን ስራ የሰራባቸው ነው። ሰው አይነስባችሁ፣ ሰው አይቅለልባችሁ። በእውነት እግዚአብሔር በ4ቱ ለምጻሞች የሰራውን ስራ በእያንዳንዳችን ይስራ። ሁላችንም ይቅር ይበለን። የተናቀን የሚያከብር እግዚአብሔር የተከበረ ሕይወትን ይስጠን። እግዚአብሔር ወይ እናመሰግንሃለን። ቅዱስ አባት ወይ ቸርነት ከኛ ጋር ስለሆነ እናከብርሃለን። የተናቁትን የምታከብር ሰው የገፋቸውን ስፍራ የሰጠህ የማይታዩትን ያሳየህ በ4ቱ ለምጻሞች ሕይወት ውስጥ ጌታ ሆይ እኛን ደግሞ እንድታስተምረን አቤቱ እንማጸንሃለን። ጌታ ሆይ አንተ ሰው አያንስብህም፣ ዘመንን ትለውጣለህ። ጌታ ሆይ ለአንተ አንድ ቀን ብዙ ስራ ያሰራልና እናመሰግንሃለን። አባት ሆይ አንተ እንዳታንስብን፣ እጆች እንዳይረክሱብን፣ ስራ እንዳንንቅ ጌታ ሆይ እንደዚህ ደግሞ እንዳንረገጥ፣ ተረግጠን ደግሞ እንዳንሞት አቤቱ ምሕረት ያግዘን፣ ቸርነት ይምራን። ቅዱስ አባት ሆይ ለሰሙ ይህን ቃል በረከት አድርግላቸው። ቤታቸውን ሙላ፣ መናቃቸውን አክብር፣ ጓዳቸውን ሸፍን፣ እርቃናቸውን ደግሞ አልብስ። አባት ሆይ እንማጸንሃለን። አንተ ሰው አያንስብህም ጌታ ሆይ አንተ ሰው አይቀልብህም እና እናከብርሃለን። አባት ሆይ የታመሙ ሰዎች ነገ በዚህ ሰዓት እረፍት እንዲያገኙ
ጌታ ሆይ የተጨነቁ ሰዎች ነገ በዚህ ሰዓት መጽናናትን እንዲያገኙ አንተ እንድትል ቃልህ እንዲወጣ ይፈጸማልና ነገ በዚህ ሰዓት ብለህ ለብዙዎች እረፍት መጽናናት ቤት እንድሰራ ቤቱን እንማጸንሃለን። ሰውን የምትወድ ቅዱስ እግዚአብሔር ዘመናችን በስም የተባረከ ይሁን። የሚሰሙትን ጌታ ሆይ ቤታቸውን ባርክ። እኛን ደግሞ ጌታ ሆይ ካንተ አታጉድለን። ቃልህን አትንሳን፣ መንፈስን አታሳጣን። የዘመን ቡራኬን ስጠን። መምጫ በቀረበበት በዚህ ጊዜ ደግሞ አንተን መጠበቅ አድለን። እግዚአብሔር አብ ፍቅር፣ ጌታችን ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ፊቱንም ያብራላችሁ፣ ሰላሙንም ይስጣችሁ፣ የዘላለም ቤትንም ይስራላችሁ። ዘላለሙ አሜን።